ጉድ አልቆምኩም ሙዴ አልቆምኩም በቃ አጀንዳው የእናንተና ነው ይሄን ነው ወይ ለህልጋይቺ ማለት እኮ እነሱ ሀሳቡን አነሱት ሰው የመሰለውን ሄዶ ይሰጣል እንጂ አሁን የኛ ሀገር ላይ ብቻ አይደለም እያልኩ ነው በጣም በተለያዩ ሰዎች አሉ ሰጪው ነው ጥፋተኛ በዚህ ውስጥ አለች አሱዬ ልክ እኮ ነሽ እንደ ሐሳብሽ ሄለን ሁሉ ጊዜ በአንበሳ ያረጋች አንበሳ ስጡኝና ይሄን ሚስጥር ይሄን እንደዚህ ያለች ጥፋተኛው ማን ነው ብለሽ ሄለና ጥፋተኛ ሰጪው ነው ጥፋተኛ እህቴ በዚህ ሰጪው ነው ጥፋተኛ ሄለን የፈለገ ሚስጥር ተያዝብኝ እቺ ሴትዮ የፈለገ ነገር ሰው በጣም እኮ ብዙ ጠላቶች ሊኖርሽ ይችላሉ በዚህ እዚህ ሚዲያ ላይ እስከመጣሽ ድረስ ራስሽን አሳልፈሽ ፎቶስ ካለሽ ድረስ የተለያዩ በስራዎችሽ የሚቀኑ ሰዎች አሉ የሆነ ነገር አገጣጥመው ለሱ አሳልፈው የሰጡሽን ነይና አንበሳ ስጪኝ ከዛ በኋላ ይሄ ነገርሽ ይቀረፋል ስልሽ ይሄ ቢዝነስን እየሰራውብሽ ነው አንቺ ላይ ሸቀልብሻለሁ የሆነ ቀን ሲከፋኝ ደግሞ አጀንዳሽን አነሳብሻለሁ ገባሽ ያንቺን አጀንዳ አነሳዋለሁ ሶ ሄለና ጥፋተኛ ወይስ ደግሞ ሌላ ሰጪው ነው ጥፋተኛ ጥፋተኛውን እንለይ ነው ይኔ ይያልኩ ለማኞቹን ሳይሆን ጥፋተኛውን እንለይ ነው የሚለው ይሄን ነው እንድትረዱኝ የምፈልገው እንዴ እነሱ ሄዶ ኪሳቸው ላይ አላወጡም ለዛም እየተሰደቡ ለመልካም ሰው ይሰጣሉ እንዴ እስኪ ቁጭ ብላ ስጡኝ የሆነ ነገር ወይም ደግሞ ቤቷን ቁጭ ብላ ልብስ ደርድራ የምትሸጠው ቤትና ለማኞችም ጊፍት እንደዚህ ቲክቶክ እንትን በይ ዞር ዞር በሉ አንዳንዴ እና ምን እንናገረው ነገር እንወቅ አሁን ምንድነው የዚች የሄለን ጉዳይ እራሳቸው ነው ያስለመዷት የነበረው ግን እንደሌሎቹ መስሏት ይሄ ጀግና ሰው እንደሌሎቹ መስሏት አቀላ እሱ አስቦ እኔ ከዚህ በፊት የዛሬ ስንት ወር እንደሆነ መናይ ታስተውሽ እንደሆነ አላቅም ወይም ደግሞ አንቺ በጽል እንዴት ነው ይሄን ያህል ደረጃ ደርሳ ይሄን ምላሷን አሹላ እንዴት ዝም አለ ሌላውስ እሺ ኃይል ስለሌለው ሊሆን ይችላል መክሰስ ሄዶ ስለማይችል ሊሆን ይችላል አንድ ነገር ማድረግ ስላልቻለ ሊሆን ይችላል ወይም ደግሞ ይሄን ነገር ብናገር ህዝቡ ይነሳብኛል ሊሆን ይችላል እውነቱን ለማዳፈን ነው ግን የሌለ ስም እየተሰጠው ለምንድነው ራሱን የማያጸዳው ብዬ ይሄው የዛሬ ሁለተኛ እናገራለሁ የዛኔም ተናግሬያለሁ ግን መልሱን በማግኘቴ በጣም ነው ደስ ያለኝ ሶ እሷ በሚሞሰው ሻምፓይን ከፍታለሁ አዶናይ መኪናውስ ቢሆን ኖሮ የዛኔ መኪናው እንደዛ ቢጋጭ ኖሮ እሱ ቢሆን ኖሮ በወንድሙ ቦታ ሻምፓይን ከፍታለሁ ያለች ሰው ናት ለእንደዚህ አይነት እርኩስ ሰው አረመኔ ሰው ያንቺ ጉዳይ አሳስቦት ስላንቺ ነገ መልካም ነገር የሚያወራ ይመስልሻል እኔ አልቀበለውም ጥፋተኛ ሰጪዎች ናቸው ብዬ ነው የማስበው ግን የእጇን ደግሞ ይሄው ፈጣሪ እንደሚሰጣት ደግሞ ሁሌም እናገር ነበር ይሄው ሰጣት ማታ ነው ያልተኛውም በዚህ አልተኛውም በቃ በየቤቱ እንትን እየሄድኩኝ በጣም ከመን የዛኔ አልቅሻለሁ ለምንድን ነው እንደዚህ የምትለው ይሄን ያህል ሰው ክፋት ምንድን ነው ክፋት የሚጠቅመው ገንዘብ እኮ ነገ ይሄዳል ይመጣል የሰው ልጅ ግን ይጠቅማል የፈለገ ክፉ ብትሆኝብኝ አንድ ቀን ታስፈልጊኛለሽ ሰው ስለሆንሽ እና እኔ ሐሳቤን አላርዝምባችሁ ጥፋተኛውን እንወቅ ለማለት ነው ቴንኪው አሱዬ እናመሰግናለን ኢልፍነሽ አለሽ ኢልፍነሽ ገሽታችን ዝም በይ ቀዳዳ ትላሽ ነይ ቅንቅና ኢልፍነሽ ካላችሁ እዛ ያለሽ እግዚአብሔር ይመስገን ሰላም ናችሁ ሐሳብሽን ስጪ ዌልካም ግን አጠገብሽ ያለውን ድምፅ አርቂው ወይ ቀንሽው እሺ ማሪ ስለማንደማመጥ ወይ ገስር እኔ ሀሳባችሁ ደስ ብሎኝ ነው ሁላችሁም የተናገራችሁ በትክክል ነው እና ሀሳባችሁ ደስ ስላለኝ ነው እና በዚህ ላይ የሚጨምረው ነገር ቢኖር ሀሳብ እየሰጣችሁም ቢሆን ኮፒ ሊንክ አርጉ ተባርጉ በሉ አሁን ትላንትናም በቀደም ለትም እንደዚህ ኮፒ ሊንክ እያረኩ ነው አካውንት ዘጋ እህቴ ወይ ልጄ እና እየተናገራችሁ ለዛ ነው እታችሁኝ እኔ ጽፋለሁ ግን የሚያየው ያለ አይመስለኝም እንደዛ ነው ይላኩት ሀሳባችሁ ተመችቶኛል ቀጥሉበት ልመና ለማንም አይበጅም ላለው ሰው ይጨመራል ትክክል ናችሁ ያላችሁ እኔ አሁን 5 አመት ነው ቲክቶክ የከፈትኩት አንድ ቀን አበባ አግኝቼ አላውቅም እና እኔ በእርግጥ እኔ ልመና አልወድም በነገራችን ላይ እግዚአብሔር ይመስገን በጉልበቴ ሰርቼ ነው የ50 አመት
ሰው ነኝ፣ ሴት ነኝ እና እግዚአብሔር ይመስገን። አክብራችሁ ስላስገባችሁኝ አመሰግናለሁ። ሀሳባችሁ በጣም ነው የተመቸኝ። አመሰግናለሁ። ኧረ እኔ አልፈልግም ውዶቼ እና ደስ ብሎኝ ነው እያወራችሁ። ግን ኮፒ ሊንክ ማድረግ አይቋረጥ በእናታችሁ እሺ። ሁሉም ነገር ሁሉም የሚማርበት ቤት ስለሆነ እታች ያላችሁም ኮፒ ሊንክ አድርጉ፣ ተባርጉለት። ጥሩ ጥሩ ሀሳብ የሚመነጭበት ቤትና እግዚአብሔር ይስጥልኝ። አመሰግናለሁ ስላስገባችሁኝ። መቤት የተቀናላችሁ በርቱ። ጥሩ ሀሳብ ነው እና ኮፒ ሊንክ አድርጉ። ታች ያለ ትዕግስት ሀሳብ ካለሽ መቀጠል ትችያለሽ። ከላይ ያለሽ ትዕግስት ነው። ትዕግስት እኮ ተበልታ ብር ተበልቻለሁ ብላ የመጣች ሴት ናት። ለአንዱ ሰጥታለች። እሷማ ታሪኳ በጣም ሰፊ ነው። አጀንዳችንን ታስቀይርብናለን። ብር የተበላችሁ እንደዚህ 50,000 ብር አስገቢና 100,000 ብር አድርጌ እሰጥሻለሁ ብሏት ነው። ስንት ጊዜ እንናገር በእናታችሁ፣ ስንት ጊዜ እንናገር። እሷ በዚህ ጉዳይ ስለሆነ ምንም የምትናገረው ነገር የለም። ሆድ ብሷት ነው የመጣችው። ቀኛት ማን ደስታ ቀኛት ሀሳብ ስትዋል ወይ አፉ በእንሽ ጉሮሮች ላይ ስለቆምኩኝ እሺ። አረ እንዴ ፈድዬ ፈዱ ችግር የለውም። በማል ምጥ እንደያዘው ሰው ማሂ መሰለሽ ኖ ምን መሰለሽ ማለት አጀንዳው እንዲቀየር ፈልጌ ነበር። አልፈለግኩም ነበረ። ለምን አንዳንዴ ለሌላው ብለሽ ስታወሪ አንዱ እንትን ይነካል በማለት ነው። ለዛ ነው ገባሽ? አይ እኮ ሀሳብ ነው ያለ ነው። አንቺ ለእኔ ያስበሽ ነው። አይኑ ይገርመኛል እንዳይነግሩኝ ብለሽ ነው። ግን ያው ቲክቶክን እያሳለፍኩበት ነው አለን እኮ 5 ዓመት ሙሉ ተጨመላልቀን፣ አንዱ ቲክቶክ ሲዘጋብን አንዱን እየከፈትን እንዴ ጌመር ሁላ ነበር አይደል እንዴ እየተርመጠመጥን ሙናቱም ግን አሁን 17 አይደለም የወረደልኝ እንደውም 20 ምናምን ነው ቀን በጌም ላይ የዛ በቀጠሮ ጌም ላይ 18 ነው የወረደው። በቀጠሮ ጌም ቀን አንበሳው ብቻ 18 ነው። ከዛ በኋላ ማታ ደግሞ ተመልሼ ስከፍት ነው ተመልሶ የወረደልኝ። ሰው ግን ያን ነገር ተጠቅሜበታለሁ። ገባሻ? ለጊዜው አልሐምዱሊላህ ጠቅሞኛል። አይዴን አሰራሁኝ። ብቀጥል በዛው ደስ ይለኝ ነበር። እንደውም የዛን ጊዜ ከቸገረኝ ይልቅ አሁን ላይ ነው ያለው ችግር። አሁን ላይ ነው የዛሬ 3 ዓመት 4 ዓመት ያለው ችግር አሁን ላይ ነው ችግሩ የበዛው። ነጽዬ ታውቂያለሽ። ግን እንደዚህ እዚህ ላይ እንኳን ሆኜ አልሐምዱሊላህ እኔ ፈጣሪን በጣም ነው የማመሰግነው። አይኔን ሰጪ እየሰራው ነው፣ በላቤ እያደርኩ ነው፣ ተመስገን ብዬ እየኖርኩ ነው። ሰው ቢሰጡኝስ በዛው ብቀጥል ኖሮስ ለማኙኝ የቀረው አልቀረው ቀረሽ። ቴንኪዩ። ስለዚህ ጀግንነትሽ ለማኝ ሆነሽ አለመቅረትሽ ነው። ተጠቀምሽበት 20 ምናምን አንበሳዎች። አሁን ይሄው እንደ አዲስ ሰፖርት አድርጓት እያልን አይደል እንዴ? ምንቴን ሰላም ለእናንተ። ሰላም። እሺ ደስታ እንዴት ነህ? ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ሀሳብ ነው። ሰሞኑን በጣም ልቤ በዚህ ሴትዮ እየቆሰለ ነበረ። ግን ትናንትና የተጀመረው ነገር በጣም ደስ ብሎኛል። ግን አላለቀም። ያው የገንዘብ ቅጣቱ ፍርዱን ለማስቀጠል ተወሰነባት። ነገር ግን የተከሰሰችው አይቋረጥም። ግን አሁን ይሄ ነገር ለብዙ ሰው መማሪያ ነው የሚሆነው። አሁን ወንድማችን በር ከፍቷል። ሄዶ ስለከሰሰ በር ስለከፈተ ሁላችሁም በዚህ ሴትዮ የተማራችሁ ያስፈራራችሁ ይጎዳቻችሁ። አሁን የእሷ ትክክለኛ ስም ተገኝቷል። ከነ አባቷ መሰለኝ ከነ አያቷ የምትኖርበት ሀገር ኖርዌይ እንደሆነ ታውቋል። አሁን ሲቀጥል የምትኖርበትን ከተማ ብቻ ፈልጎ ማረጋገጥ ነው። ምክንያቱም እዚህ ሀገር ሲኖር ሚግሬሽን ነው የመኖሪያ ፍቃድ የሚሰጠው። ፍርድ ቤትም ቢወስንልሽ፣ ከፍተኛ ፍርድ ቤትም ቢወስንልሽ የመኖሪያ ፍቃድ የሚሰጥሽ ሚግሬሽኑ ነው። የስደተኛ እና ምናምን የሚባለው በእነሱ ደግሞ ሁሉም ሰው እኩል ነው። ስለዚህ አሁን የምትኖርበትን ከተማ አካባቢው ተጠንቶ ተበደልኩኝ፣ በገንዘብ አስፈራራችኝ የሚል ሰው ካለ ኢሜል ማድረግ ይችላል። ለምሳሌ ዱባይ ላይ አንድ ሰው ቢኖር በዱባይ የት ከተማ ከኖረ እዛ
የምትኖርበትን ከተማ ካወቃችሁ ሰርች ብታደርጉ ሚግሬሽን አለ። ስለዚህ አሁንም እሷ በዚህ መንገድ የተበደለ ሰው ኢሜል ቢጽፍ ወንጀሉ በጣም ይቀጥላል። የመኖሪያ ፍቃዷ ሁላ እስከምትነጠቅ ድረስ ሂደት ይሄዳል። ስለዚህ አሁን በዚህ ሁኔታ አትቀጥልም። ታውቀዋለች። አሁን አንድ ሰው ኢሜል ቢያደርግ ፖስታ ይመጣላታል። እኔ አውሮፓ ነው የምኖረው፣ አካሄዱን አውቃለሁ። የመኖሪያ ፍቃድ የሚሰጠኝ በየ2 ዓመቱም በየ3 ዓመቱም ኢሚግሬሽን ነው። እኔ እዚህ ከተማ ስኖር ከሰው ጋር ብጣላ ጉዳዩ ፖሊስ ወደ ኢሚግሬሽን ይልካል። እዚህ ሀገር ሁሉም ነገር ከዚህ በኋላ እንደዚህ ማድረጉ ይሻላል። እንደገና ኢሜል መጻፍ። ኦስሎ ላይ ነው የምትኖረው። ኦስሎ ላይ ያለ ኢሚግሬሽን በጉግል ሰርች ቢደረግ ይወጣል። ከዛ ሙሉ ስሟን አድሬሷ ችግር የለውም ከና አያቷ ስሙ ከተገኘ እትትዮ እንደገና የመቀጣት እድል ይኖራታል። ይሄ ነው ሐሳቤ። በሆነው ነገር በጣም ደስ ብሎኛል። ትናንትና ምሽት በጣም እረፍት አግኝተናል። ብዙ ሰው ቤቶች አፈርሳለች፣ ትዳር አቅላለች፣ አንቋሻለች እና በዚህ እንኳን አጋጣሚ ለእንትና መንገር ፈልጋለሁ። ማን ነው ያ? ኢሱ ነው። ኢሱ አሁን ኢሜል ቢያደርግ ያውቃል፣ እዚህ ሀገር ኖሮ ያውቃል። ኖርዌይ ኖሮ ስለሚያውቅ ኢሜል ቢያደርግ የባሰ ክሱን ያባብሰዋል። ከዚህ በኋላ ማንም ሰው ማንንም እየሰደበ ማንንም እያንቋሸሸ ማንንም እያስፈራራ ገንዘብ አምጡ ማለት አይችልም። ከዚህ ትምህርት ውሰዱ። እኔ እንደውም በጣም እሷ ትገርመኝ ነበር እኮ እንዴ አውሮፓ ላይ አይቻልም። እዛ ቦታ ሄዶ እንኳን መክሰስ አንድ ሰው አሁን የሚከስ ተገኝቷል። በጣም ቆንጆ ነው። ሌላው ግን አሁን ብሶቱን በኢሜል መጻፍ ይችላል፣ መናገር ይችላል። ምክንያቱም አሁን ሪከርድ ነዋ። ይሄ ሪከርድ አሁን በኖርዌይ ለ2 ዓመት ያህል ሊቀጥል ይችላል ሌላ ከሳሽ ካልመጣ። ስለዚህ አሁን ጥሩ አጋጣሚ ተፈጥሯል። ያንዳንዳችሁ ከዚህ ትምህርት ውሰዱ። እንደዚች ባለጌ አትሁኑ። እኔም ራሱ የተሰደብኩት ነገር የለም እንጂ ኢሜል አድርግላቸው ነበር። ስለዚህ ይሄ አሁን ታውቀዋለች። በጣም ነው የሚጎዳት እና የተቀጣቸውም ለክሱ ማስኬጃ ፍርድ ቤት የወሰነባት በጣም ትንሽ ብር ነው። በኢትዮጵያ 300 ወደ 40 ሺህ ብር ነው። በዩሮ 1800 ምናምን ነው። ስለዚህ በርቱ። ይሄ ነው ሀሳቤ። በኢሜል ክሳቸው ስንት ነው ሳንቲሙ? ድገምልኝ። ሶሪ 20 ሺህ ክሎርስ ሲሆን በዩሮ ሲመጣ 1840 ምናምን ዩሮ ነው የሚመጣው። በኢትዮጵያ ብር 340 ሺህ ብር። እናመሰግናለን። ከዛ በላይ ስንት አብዛለች? አሁን ወጪ እንድታወጣ ነው። ለፍርድ ቤቱ ነው የተቀጣችው። እዚህ ሀገር እንደዚህ ነው እኮ። ለሱ አሁን ይሄ የስም ማጥፋት ወንጀል ካሳ እንደዚህ ነገር አትቀጣም? ገና ነዋ፣ ይቀጥላል። እሱ ክሱ ገና ነው። የጠበቃዎች እሱ ሉዝ ያደረገበትን ጊዜውን ምናምን ይህ ታስቦ ደግሞ ሌላ ወጪ ይጠብቃታል። የሞራል ካሳ ብሎ መክሰስ ይችላል። ግን ይመስለኛል ሽማግሌ ትልክበታለች ብዬ አስባለሁ። የምን ሽማግሌ ነው? እሱ ቢስማማም እኛ አንስማማም። አይ ከሳሽ እሱ ከተስማማማ እኛ ምን እናደርጋለን? እንደ ሀገር ነው የበደለችን፣ እንደ ሀገር ነው ያስቀየመችን። እሷ ወጪ አውጪ የተባለችው ለፍርድ ቤት ይሄ ለስክሪፕቶ ለጊዜያቸው ለምናምናቸው የተቃጠለበት ነው እንጂ ለሱ አይደለም። ይሄ ወጪ አሁን ይቀጥላል። ከዚህ በኋላ በመኖሪያ ፍቃዷ ላይ ለስክሪፕቶም ይከፈላል እዚህ ሀገር። አንቺ አሁን አንድ ሰው ሲከስሽ ፍርድ ቤቱ ሲዘጋ አንቺ ላይ
ለሱ ጠበቃም አንቺ ነሽ የምትከፊው፣ ደግሞ ፍርድ ቤቱንም ደግሞ ስራ ስለሰጠሻቸው አንቺ ነሽ የምትከፊው ይመጣል ማለት ነው ተሰርቶ ሂሳብ። ስለዚህ አሁን ይቺ ሴትዮ ሌላ ሰው አሁን አቤቱታ ቢያቀርብ ይቀጥላል ማለት ነው። ኖርዌይ እንደዚህ በቀላሉ ሊለቃት አይችልም። አሁን ታውቀዋለች፣ ትጠፋለች። ከዚህ በኋላ ትመጣ አትሳደብም፣ ይከታተሏታል። አረፍ የኔ አባት እንዲህ እኔ እኮ አንጀቴ ቅቤ ነው የጠጣው አባቴ። እኔ እኮ በሷ ተሰቃየው እኮ የኔ አባት። ሰውን በተናገረሽ ቁጥር፣ ሰው እንደዚህ ባሸማቀቀሽ ቁጥር። በነገራችን ላይ አሁን አንዳንድ ሰዎች ምን አለ መሰለክ ደስታ የተነገራትን ነው የምትናገረው። እሷ እንደዚህ ያለቷን ነው የምትናገረው። ሰው እኮ ሆይ ሆይ ያለው ነገር ጥሩ አይደለም። እናቴን አንዳንዴ ፈንታ አደርጋለች፣ የሆነ ቃላቶቿ ያስቃል እየተባለ የሰውን ሚስጥር፣ የሰውን ገበና፣ የሰውን አንዳንድ ፕራይቬት ነገሮች እያመጡ ለምሳሌ እኔ ያንተ ጠላት ብሆን የሆነ ሆቴል ሊኖርክ ይችላል፣ የሆነ ምንም አይኖር እኮ ጠላት ስለሆንኩ ብቻ የሆነ መረጃ በሰጠው ቁጥር በገንዘብ እየገዛው ያን ነገር አውጪ እያልኩኝ ሚስጥርህን ገበናህን፣ ይሄ እኮ ማሸማቀቅ እኮ በለው እናቴን። አሁን ይሄ ምኑ ነው ፈን የሚያደርገው? የተናገራትን ነው እሷ ምን ታድርግ? እሷ የተነገራትን ነው እንደዚህ የምታደርገው። እኔ እናቴን አልቅሻለሁ ከምር። ሰው ይሄናል ለምንድን ነው ክፋት የሚሆነው? ክፋት ለምንድን ነው የሚያስበው? ሰው እንዴት ነው በሰው ሞት ሻምፓይን የሚከፍተው እንዴ? እኔ ሰው ራሴን አመመኝ ስል ያመኛል። እኔ ለምን ይታመማል ያ ሰው? በቃ አላፊ አድርግ ማለት እኮ መልካም ነገር ነው። ልባችን ለምንድን ነው መልካም ነገር ነው? አሁን ሰው የዘራውን ነው የሚያጭደው። በዚህ ብቻ የሚቆም አይቆምም። ለምን መሰለሽ? እሱ አሁን የመንግስት ተረጂ ነች፣ በኔፊት ትወስዳለች። አንድ ሰው የመንግስት ተረጂ ሆኖ ሌላ ገቢ ካለው ለመንግስት ማሳወቅ አለበት። አሁን እሷ ገንዘብ በባንኳ አይገባም፣ ግን በፔፓል እየተቀበለች ነው። ያ ሁሉ ነው አሁን ጥናት የሚደረግባት 10 ብር በላይ ማለት ነው። አሁን እሷ ስራ የላትም። ስራ ስለሌላት ከሰው ግን የሚገባ እየተቀበለች እየኖረች ከሆነ ያ ራሱ ፋይናንስ ክስ ሊከፍትባት ይችላል። አሁን የእሱ ብቻ ክስ አይደለም የሚቀጥለው። አሁን ዙሪያ ይታያል፣ ባንኳ ይታያል፣ ሌላ የምትጠቀምበትን ነገሮችን ይታያል። ያ አሁን ገንዘብ አሁን ስለ ክሱ ምንድን ነው? አንበስ አውርድልኝና ከዛ በኋላ ስምህን አላጠፋም ስላለ ገንዘብ ነክ ስለሆነ አሁን ባንኳ ይፈተሻል። በዚህ ጊዜ የገባ ገንዘብ ፔፓል ላይም ቢሆን ከፔፓል ወደ ባንኳ አውጥታ ቢሆን ያ ፋይናንስ ክስ ሊከስባት ይችላል። እንደዚህ